ዛሬ ግን የከፋኝ ይሄ ሙለር ከቤራ ቤት ይሄ ማነው ቤኪ ከቤራ ገላሽን ስጭኝ ያለ እምቢ ስላለችው አሰደዋት። እሱ 5% ነው የችግሩ 5% ነው። ምን ችግሩ እቺን ልጅ እንደ ወፍ ያጠመዷት ሰዎች አሉ። ሴራ ጎንጉነውባት ቤቷ ገብተው በጓደኞቿ በሶሻል ሰርክሎቿ ቤቷ ገብተው ህይወቷን ያጠመዱባት ሰዎች አሉ። ለምን? እኔ ላይ መድረስ ስለማይችሉ መበቀያቸው እቺን ልጅ እኔ ስለምወዳት እሱን ተጠቀሙበት። ዛሬ ልቤን የሰበረው ነገር አንድ let's make things clear ከፀሐይ በታች አዲስ ነገር የለም። በደንብ ጻፉቴን ከፀሐይ በታች አዲስ ነገር የለም። ታምነው ያታመኑ ይፈሩ። የሰውን ገመና ለውርደት በስልካቸው ይዘው የሚዞሩ ይፈሩ። ሲታመኑ ያልታመኑ በእምነታቸው ልክ ያልቆሙ ሰዎች ይፈሩ። ምንም ነገር ቢመጣ ደግ አደረገች። ግን ዛሬ ልቤን የሰበረው ኢትዮጵያ የህግ ተጠያቂነት እንደሌለ፣ የሶሻል ሚዲያ ህግ እንደሌለ ዝም ብሎ በንድፍ ሐሳብ እስከሚመስለኝ ድረስ እንደሌለ የተረዳሁት ዋንትያ ራሷን ልታጠፋ እንደሞከረች ሊያታቅ ነበር። ዋንትያ ራሷን ልታጠፋ አንድ ሰው ራሴን ሳጠፋ ገነት ልሂድ ሲኦል ልሂድ ኢዶም ማተር ብሎ ህይወትን ጠልቶ ተስፋ ቆርጦ አንድ ልጇን ሜዳ ላይ ጥላ ለመሄድ እንደሞከረች ደጋግማ እንደሞከረች ሊያታቃለች ብቻ ሳይሆን እንድትሞክር ያደረሰባት ነገሮችን ሁሉ በህይወቷ ላይ የሰራሽው ቲያትር ዳይሬክተሯ ሊያ አንቺ እጅሽ ላይ የራስ ማጥፋት ሙከራ እንዳደረገሽ ማስረጃ ይዘሽ የልጅ እናት ሆነሽ መታደርሻት ልጅሽ ምቱ የእድሜሽ ከግማሽ በላይ የሆነች ህፃን ልጅ በህይወት ተስፋ ቆርጣ ራሷን ልታጠፋ መሞከሯን እያወቅሽ ለምን ብለሽ ሳትጠይቂያት ከህይወቷ በላይ ያሳሰበሽ እሷ ራሴን ህይወት ከበደኝ ብላ ቪዲዮ መስራት ከህይወቷ በላይ ያሳሰበሽ ሰዎች ለዋንትያ ማዘናቸው፣ ሰዎች እንደ ሰው ማሰባቸው፣ እንዳንቺ ሳይሆን እንደ ሰው ማሰባቸው፣ ለዋንትያ መራራታቸው፣ ልጇን አይተው መደንገጣቸው
እንዴት ሰው በራስ ማጥፋት ሙከራ ያሾፋል? አይጀስ ገብቷችኋል? ለምን ራስሽን ልታጠፊ ሞከርሽ ተብሎ እንዴት ሰው ይሰደባል? ምክንያቱ ደግሞ ራስሽ ነሽ ሊያለሽ አጥምደሻታል፣ ሰልለሻታል፣ አሰልለሻታል፣ ማስረጃ ይዘሽባታል፣ ብር ከፍለሽ ብዙ ነገር ይዣለው አለኝ እጄ ላይ ያለሽ ወፍነሽ ወይ ጨምቅሻለሁ ወይ ለቅሻለሁ። ስርዓትሽን ካልያሽ ምን ታደርግ? ምትለቂያት ስትሞት መተሽ ነፍስ ይማር ለማለት ምትለቂያት ስትሞት አሁን እኔ የንቀት ንግግሩን እንዲህ መረግረጉን ምናምን እኔ አልችልም። አንቺ ጎበዝ ነሽ። ግን ዋናው ዋንትያ ራሷን ልታጠፋ መረጃው እጅሽ ላይ ኖሮ አንድ ህፃን እናት ራሷን ልታጠፋ መረጃው ኖሮሽ መረጃውን ይዘሽ ለምን ተቀመጥሽ ነው ዋናው መረጃ። ዋናው ህግ ካለ ለእናት የሚቆም ህግ ካለ መረጃውን ለምን ይዘሽ ቆየሽ? መረጃውን ለምን ይዘሽ ቆየሽ? አንቺ ሴት ልጅ የለሽም? ከሴት አልተወለድሽ? ቤተክርስቲያን ነጠላ ለብሰሽ ትሄጂ የለ? ሌላ ደግሞ ራሷን እንድታጠፋ ተደራራቢ ነገሮቹን ማስረጃዎች ይዤብሻለሁ ብለሽ ያሽው አንቺ ነሽ። አንቺና ግብረ አበሮች ለዚች ልጅ ሜንታል ሄልዝ መቃወስ፣ ዲፕሬሽን፣ ብዙ ነገር መሆን ተጠያቂ። ለምን ኖረች? ለሌላ ሰው ጊፍት ሲሰጥ አቅብጡልኝ እሰይ የሰው መውደድ አላት ይባላል። ለዋንትያ ግን ሲሆን ጠገበች። ለምን? ዋንትያ መወደድ ዲዘርቭ አታረግም? ለሌሎቹ ነፃ ነገር ሲሰጥ ላንቺ ወርቅ ድረስ ይሰጥሻል፣ ስልክ ድረስ ይሰጥሻል። የሰው መውደድ አለኝ ብለሽ ታሳያለሽ። ለዋንትያ ሲደረግ ለምንድን ነው ትክክል ያልሆነ? ለምንድን ነው የሰው እጅ ለምደሻል? ሌሎቹ ቀን በቀን ጊፍት ፍለጋ ይመጣሉ። ከጆን ዳንኤል እስከነ ጃኒ እስከ ሌሎች ስሞች ቀን በቀን የሰው ኪስን ፍለጋ የሚመጡ ቲክቶከሮች እያሉ ዋይ ኦንሊ ዋንትያ? ለማንኛውም ለምንድን ነው የሰዎችን ገበና ይዘሽ ምዞሪ? አሁን የሚያጠፋሽ ነገር ይዤብሻለሁ ተጠንቀቂ። ከዚህ በፊትም የጂጂ ልጅንም እርቃን ፎቶ አለኝ ብለሻል። ዛሬ ልንገራችሁ ያበጠ የፈንታ እኔ በውስጥ ያወራሁትን አላወራም። ትዝ ይላችኋል የሀጫሉ ኬዝ ጊዜ አይ ብላክድ ሄር አጠገቤ እንዳደርስ። እሱ ደግሞ የዘላለም አሁን የሚያሳብድሽ ለዘላለም እንደተጸየፍኩሽ ዘላለማዊ ቦታ እንዳስቀመጥኩሽ ስለምታውቂ ምንም ቦታ የለኝም ላንቺ። ምንም ቦታ ለዘላለም አጠገብሽ ላልደርስ። የሚያሳብድሽ እሱ ያቄምሽውም እሱ ግልጽ ነው። ከዛን ሞዴሬተር ያነሳውት የወለኳቸውን ሰዎች አንብሎክ ያደርጋል። ከዛ ሊያሹ ትመጣና ካን ዩ ቼክ ዩር ቴሌግራም አለች። ሁ አንብላክድ ዩ አልኳት። ለምን ደረሽብኝ? ሁ አንብላክድ ዩ አልኳት። ቴሌግራሚን ቼክ ሳረግ የዲቦራ እርቃን ፎቶች ናቸው።
እኔ የማንንም ግለሰብ እርቃን ፎቶ መቀባበል ሴት አይደለም። የማንን ምን ይሰራል? የሬሳ ፎቶ ሰብሳቢ አይደለም እኔ። አንቺ ግን ነሽ። እዚህ ስልክ ላይ ያለኝ መረጃ ያልሽው ህግ ካለ በሪቬንጅ ፖርንም ሆነ በኤኒ ካይንድ ኦፍ ኤክስቶርሽን ሰዎች እራሳቸውን እስከሚያጠፉ ነው ወይ መንግስት የሚጠብቀው? እቺ ልጅ ሱሳይድ ሞክራለች። ምን እንደያዘችባት አላውቅም። ምን እንደያዘችባት አላውቅም። ነገ ምን እንደያዘችባት አላውቅም። ግን እዚህ ስልክ ውስጥ ያለው ብለሽ ማን ነው? አምናው ዲቦራ ማናት? እቺ ወንድያ አምናው ራሷን ልታጠፋ መሞከሯን አምናው በህይወቷ አምናው የላከችለት ሰው ላንቺ መረጃውን አሳልፎ የሚሰጥ፣ አንቺ ደግሞ አጋላጯ መሆንሽ ነው። አንቺ የሰው ገበና ገፋፊዋ መሆንሽ። ማናት? እዚህ ስልክ ውስጥ የጂጂ ልጅ አለኝ፣ የዚች አለኝ፣ የእንትና አለኝ። ማን መብት ሰጣት? ሰዎችን ፑሽ አድርጋ ቱ ዘ ፖይንት ኦፍ ሱሳይድ ቶት። እራሷን ልታጠፋ የሞከረችውን ፎቶ ታሳያቸዋለች። እንደዚህ እያደረገች እንደ ኤግዚቢሽን፣ እንደ ጀግንነት፣ እንደ ትልቅ ጀብድ ራሷን ሰው ካን ዩ ጋይስ ኢማጂን የሰው ልጅ ራሷን ልታጠፋ ሞከረች። መረጃሽ ራስሽ ልታጠፊ ነበር። this is your evidence። መረጃ ስልክ ውስጥ ከዛ ኤን ኦልሶ በ12 ዓመት መደፈር ማርገዝን ደጋግመሽ ኖርማላይዝ ታረጊያለሽ። የዛሬ 10 ዓመት ኬኳ ስታረግዝ ማለት ነው ተደፍራ። ባንቺ ጭንቅላትን ፈልጋ ነው የተደፈረች። አሁን ያንቺ ኬኳ ፈልጋን ብታረገው ባንቺ ጭንቅላት ምንድነው አያደርግም። ለጠላት ልጅ ለሴጣን ልጅ አልመኝ፣ ለአጋንንት ልጅ አልመኝ፣ አያደርገው። የዛሬ 10 ዓመት አንድ ትልቅ ሰውዬ ልጅሽ ላይ አድቫንቴጅ ወስዶ ልጅሽን አስረግዞ ሲጥል ማለት ነው። በዛ ጫማ ውስጥ ሆኝና እኔ እሱን ስላየው ነው የምንሰፈሰፈው። በ12 ዓመቴ ገና ፔሪዴ መጣ ብዬ ምገባበት መወጣበት አጥቼ ለእህቶቼ ፔሪዴ ገና መጣ ምናምን ብዬ ስናከር ማለት ነው። ጡቴም ገና አልወጣም። በ12 ዓመት ማርገዝ ማለት ገና ዳሌ አልወጣው። ከዛ አንቺ የ40 ዓመት ትልቅ ሴትዮ ከ19 ዓመት ልጅ ጋር ትወዳደሪያለሽ። እናትነትሽን ታወዳደሪያለሽ። አንቺ አረገዘሽ ተብሎ ተብሎ ማርገዝሽ በጣም ብርቅ ከመሆኑ የተነሳ ሌሎች ሴቶችን መሀን ብለሽ የምትሳደቢ ነሽ። because you are projecting የአንቺን ኢንሴኪሪቲ። ታረግዛለሁ ወይ ብለሽ ኩዌሽን ስለነበረሽ ትልቅ ሴትዮ እቺ ደግሞ ህፃን ልጅሽ ምትሆን የእሷ እድሜ ትክክል አንቺ ሶሻል ሚዲያ ላይ የምትሳደቢበት ነው። በእሷ እድሜ ትክክል ሶሻል ሚዲያ ላይ ትሳደቢያለሽ፣ ትነወሪያለሽ፣ ትሳደቢያለሽ፣ ነውር ታወሪያለሽ። ከዛ ስድብን ደግሞ ኖርማል ነው።
ቢኮዝ 15 ዓመት ተሳደብሽው ኖርማል ነው ስድብ ለምን ኖርማል ይሆናል? እናንተ አራታችሁ የዩቲዩብ ጡረተኞች ልታስተምሩ የምትፈልጉት ሰው መሳደብ፣ ማዋረድ፣ የቤተሰብን ገበና መግለጥ ኖርማል ነው። ከዛ ፖለቲካ ሰራችምሽ። ለምንድን ፖለቲካ መሰራ? ለምንድን ፖለቲካ ላይ በዋንትያ መሰራው? በዋንትያ አቢዩስ ስካር ቁስል ምንድን ነው ፖለቲካ? እኔ ፖለቲከኛ አይደለም። ምንም ሰራው ነገር የለም። ገንዘብ ብሰራ በሶሻል ሚዲያ ዩቲዩብ ላይ ይመጣል። እዚህ ጌም እጫወታለሁ። አሁን አላማሽ ዋንትያ ይመጣል። ከሷ ጠላቶች ከሆነሽ ዋንትያን አጥምደሻት በግል ህይወቷ ገብተሽ ፈትፍተሽ በግል ህይወቷ ቤቷ ውስጥ ገብተሽ ሪከርድ ፎቶ ምናምን ይዘሽባት ቤቷ ውስጥ ድረስ ገብተሽ ፎቶ ምናምን ይዘሽባት ቱ ዘ ፖይንት ልጅቷ ራሷን እንድታጠፋ ሞክራለች። አንቺ ትልቅ መረጃ ብለሽ ያሳየሽኝ አንቺ ባቀናበርሽው ድራማ ዳይሬክት ባረግሽው ፊልም ዋንትያ ራሷን ለማጥፋት መሞከሯን ራስሽ በራስሽ ላይ ዛሬ መስክረሻል። ሰዎችን እንደምታጠምጂ፣ ሰዎችን አካባቢያቸው ባሉ ሰዎች ጠልፈሽ ሰዎች ህይወት ውስጥ እንደምትገቢ፣ የሰዎችን ህይወት እንደምታመሰቃቀይ ደጋግሜ ነው የምነግርሽ። እቺ ልጅ ራሷን ብታጠፋ በአንቺ ምክንያት ነበር። ዛሬ የተናደድሽው ለምን ተረፈችም? ከህይወቷ በላይ ያሳሰበሽ ቪዲዮ መስራቷ፣ ሰዎች ለሷ መወገናቸው፣ ማዘናቸው ያሳሰበሽ ሰዎች ለሷ መወገናቸው፣ መወደዷ፣ ያንቺ ሀሳብ የክፋት ሀሳብ መሆኑን ሰዎች መረዳታቸው። እንዴት አንድ ሰው ላይክ እኔ መንግስት ሰዎች ካላችሁ አንድ ሰው የግድያ ሙከራ ማረጉን ማስረጃ ይዞ ሚዲያ ላይ መውጣት ይችላል አይችልም? ማለት ሶሻል ሚዲያውን ሞኒተር አረጋለሁ ብላችሁ ፌደራል ፖሊሶች ስንቱን ቲክቶከር ይዛችሁ የሶሻል ሚዲያ ግብአት መሆን የሌለበት የሰው የግል ገበና ስፔሻሊ ደግሞ ነገ አቢዩዝ በምትደረግበት ምክንያት ሶሻል ሚዲያ ላይ ቡሊ የምትደረግ ልጅ የግድያ ሙከራ ኤቪደንስ ብላ ፎቶ ቪዲዮዎች ሳምፕል አሳይታ ቀስ እያልኩኝ አወጣለሁ፣ ህይወትሽን አበላሻለሁ፣ አርፈሽ ካልተቀመጥሽ ብሎ መናገር ይቻላል? ስፔሻሊ ደግሞ ሱሳይዳል የሆነች ልጅ ነው። ራሷን ለማጥፋት የሞከረች ልጅ ነው። ራሷን ለማጥፋት የሞከረች ልጅን ለምን ተረፍሽ ብሎ ማውራት፣ ራሷን ልታጠፋ እንደሞከረች ማስረጃ ማውጣት እኔ ይቻላል? ይቻላል ውዶች? ሰዎችን ፎቶ ቪዲዮ በመቅረጽ የግል ፎቶአቸውን የግል ህይወታቸውን በገዛ ቤታቸው ዛሬ ምክርሽን አጋንንታዊ ባህሪሽን አይቶ ምክርሽን ጌታ ሲመታው እግዚአብሔር ይልሽ ከእውነት ጋር ይቆማል። ሁሌ እውነት ካለ እግዚአብሔር አለ። ከዛ ሰው አንድ ሰው እውነት ከያዘ እግዚአብሔር አብሮት ይቆማል።
አካበድሽ። መሰደብ ኖርማል ነው። ዲቃላ መባል ኖርማል ነው። መሰደብ ኖርማል ነው። ከዛ ነገ ደግሞ መትሽ ልጅ የተሰደበች እናት የተሰደበች ትይናለሽ። ለማንኛውም ዋንትያ አንቺ ባደረሽባት ኤክስቶርሽን ሰውን ኤክስቶርት በማድረግ ባደረሽባት ነገር ህይወቷን ከማጥፋት ተርፋ አሁን ደግሞ የትናንትናው አጀንዳ የሆነው ሴክሹዋሊ ሃራስ ተደርጋል። ቤኪ ካቤራ ኮንሰንቹዋል ሴክስ ሳይሆን ገላሽን እፈልጋለሁ አላት። ልንገራችሁ፣ በፍቃዱ አይደለም፣ ያለ ፍቃዱ አብሬሽ ማደር አለብኝ አልፈልግም አለች። አብሬክ ላደር አልፈልግም አለች። አልፈልግም ኖ። በዚህ ሀገር እግር ሴስ አንዴ ወንድን ኖ ካለች ኖ። ቤኪ ካቤራ ዋንትያን ገላዋ ላይ ፍቃድ ስላልሰጠችው ተናዶባት በጣም የተመዋረድ ስሜት ተሰምቶት እነዚህ ሁለት ፈርጠም ያሉ የሳውዝ አፍሪካ ዝንቦችን ልኮ ከፍሎ ነው ያሰደባት። ዋንትያ ብለዋለች ዛሬ። ለምን አታለቅስ? ስራ መስራት የምትፈልግ ልጇን በጥርሷ ነክሳ የምታሳድግ ህፃን ልጅ ስራዋን ጀስት ቢኮዝ ስለሰራች ወንድ ልጅ ገላሽን አብረሽን ካልተኛሽ ብሎ እምቢ ብለው ሚስጥሩን ጠብቃለት፣ ውርደቱን ወራዳ ባህሩን ጠብቃለት በውስጥ ይሰድባታል፣ ሃራስ ያረጋታል። Why? Because she said no. She said no. ተደፍራም አልበቃ ተደፍራም በልጅነት ገሏ ልጅ ተሸክማም አልበቃም። አቢዙ አልበቃም። በሴትነቷ መጠቃቷ like ድሮ አላበቃ አሁንም ስቲል ነው በሴትነቷ ትጠቃለች። ዴን መታ እንዲህ ተደረኩኝ ስትል ብሌም እናረጋታለን። ስታለቅሽ ቪዲዮ ቀረሽ፣ ስታለቅሽ እንዲሆንሽ ይሄ ኖርማል ነው። ለምን ታካብጃለሽ? ዋይ ናት ማካበድ? የተደፈረችው አይበቃም እንዴ? ልጅነቷን የተነጠቀችው አይበቃም? ልጅነቷን የተነጠቀችው አይበቃም? አሁን ደግሞ እሱን ትራውማን ይዛ እንደ ልጅ ሳትኖር ልጇን እያሳደገች ለምንድን ነው የምትሰደበው? አብሬክ መተኛት አልፈልግም ስላለች ቢኮዝ በራሷ ገላዋ ላይ ስልጣን እንደሌላት ስለሚያምን። እንዴት አያስለቅስም ወዶች? እንዴት አያስለቅስ? ቤኪ ካቤራ ዛሬ ስሙን ያድሳል። ቀኑ ሙሉ ቢዚ ነበርክ። ጠዋት ነው የሰማሁት። እስከ ማረጋገጥ እንትን አልኩ። ቀኑ ሙሉ ቤኪ ካቤራ ቢዚ ነበር። ምንድን ነበር ሲያደርግ ያወራው? በቃ ቤኪ ካቤራ ሰው ይረዳል፣ ጥሩ ሰው ነው፣ ሰው ይረዳል፣ በጣም ሰው ይረዳል። ሴት ልጅ አብሬክ መተኛት አልፈልግም ስላለች ትሰደዳለች። ተሰደድኩኝ ብላ ደግሞ መታ ስትናገር አሮጊቶች ሚዲያ ላይ ያረጁ እሷን በእሷ እድሜ ትክክል ሲሳደቡ የከረሙ
ህይወት የእንደገና እድል ብሰጣቸው እንደሷ ሳይሳደቡ ጨዋነታቸውን ጠብቀው መኖር የሚፈልጉ ግን እድሜያቸውን በስድብ በነውር የፈጁ ማስረጃ ተጠይቃለች። ልጆቹ እኮ መሰከሩ። አይ እናንተ ሴቶች፣ የሴት ጠላቶች፣ ሴቶች የሴት ጠላቶች። ሴት ልጅ እንዲደረሰብኝ ኖርማል ነው፣ አታካብች። እኔ በ40 ዓመቴ ስወልድ እንዳንቺ ነው የሆንኩት። አንቺ በ12 ዓመትሽ ነው የወለድሽ። አታካብች። ከዛም በኋላ ስለ ልጆች ሲወራ ደግሞ በአራስ ቤት ብቻዬን ሆኜ ላጥባት ስል በ40 ዓመትሽ ነው የወለድሽ። በ40 ዓመትሽ የ12 ዓመት ልጅ መደፈር ኖርማል ነው። ፈልገሽ ነው የተደፈርሽው፣ አፍቅረሽ። አንድ ሴት ልጅ ከ18 ዓመት በታች ሆና ግብረ ስጋ ግንኙነት ካረገች መደፈር ነው። ይህን እንኳን አጣርታችሁ ሄለን ሳይኮሎጂ ተምረሻል አይደለ? ምሩቅ ትያለሽ ደግሞ የሳይኮሎጂ ምሩቅ። you don't even have any idea። ህፃን ልጅ ወልዳ ልጅነቱ የተነጠቀ ህፃን እንዴት ነው አክት የሚያደርገው ምናምን የሚባለውን ራሱ ቤዚክ ሳይኮሎጂ ምናምን 101 ምናምን እኮ ነው። ሄለን ሳይኮሎጂ ከሳይካትሪስቶች ጋር ውለሽ ሳይክ ዋርድ ኖረሽ አድረሽ በራስሽ ሜንታል ኢልነስ ምክንያት ብቻ ሳይኮሎጂ ምሩቅ የሆንሽ መሰለሽ ነሽ። you don't even have ምንም አይዲያ ስለ ሳይኮሎጂ ስለ ትራውማ ምናምን ምንም አይዲያ የለሽም። አንቺ ከሳይካትሪስቶች ጋር ስለዋልሽ ቴራፒ ብዙ ስለተመላለሽ የሳይኮሎጂ ምሩቅ ብለሽ ተበጥረቂስ። ኖርዌይ የሚያክል ሀገር እየኖርሽ ከ18 ዓመት በታች የሆነ ህፃን ልጅ ግብረ ስጋ ግንኙነት ሲያደርግ ሬፕ መሆኑን እንኳን መለየት ማችሉ እራሳቸውን አፕዴት ማያረጉ የሶሻል ሚዲያ ነቀርሳዎች የሶሻል ሚዲያ ነቀርሳዎች። አሁን የዛሬው ጥያቄ ሊያ ብሩክታይት ለምንድን ነው የዋንትያን የሱሳይዳል ሙከራ ፎቶ ቪዲዮዎች ይዘሽ ምዞር? ለምንድን ነው የዋንትያ እራሷን ልታጠፋ ፎቶ ብለሽ ያሳየሽንን ፎቶ ይዘሽ ምዞር? አይ ቲንክ በኢትዮጵያ ህግ አንድ ሰው ራሱን ሊያጠፋ ሲል ሪፖርት ማድረግ አለብናል ለሚመለከተው አካል። እዚህ ሀገር ወንጀል አንድ ሰው ራሱን ሊያጠፋ ትወት እንዳለው አውቄ ዝም ካልኩኝ ሊያጠፋም ደግሞ ብዬ ማስረጃውን አግኝቼ እጄ ላይ ይዤ ከተቀመጥኩ አንድ ከሞራል አንፃር ነውረኛ ብቻ ሰይጣናዊ ባህሪ ነው፣ ወንጀል ነው። አንድ ኬዝ አለ እንደውም ትዝ ይለኛል። ራሴን ላጠፋ ነው ሲላት መቼ አለችው። ነገ ራሴን ሰቅላለሁ ሲላት ነገ መጣችና አላጠፋም ሰነፍ አለችው። አንዱ እንዳንቺ ሰነፍ ነው፣ ፈሪ ነህ እንዴ? አላጠፋም ዛሬ እኮ ቀጥራኝ ነበር አለችው። ከዛም ልጁ ራሱን አጠፋ። በሞት ፍርድ በሞት ምንድን ነው የሚባል ፕሪሜዲቴትድ መርደር ነው የተከሰሰችው። ሊያ ብሩክታዊት የዋንትያን የራስ ማጥፋት ሙከራ ፎቶዎች ስልክሽ ላይ ለምን ይዘሽ ትዞሪያለሽ? ማን ነው የሰጠሽ? ሌሎች ማስረጃዎችን እንዴት ልታገኝባት ቻልሽ? የግል የህይወት ዲቴሏን ለምን ለማወቅ አስፈለገሽ? ጓደኛዋ አይደለሽም፣ አታውቅሽም፣ አታውቂያትም። why you are invading her life and also በዚህ conservative society ማህበረሰብ why you are putting her የቤተሰቧን የግል ህይወቷን ነገር to the point suicidal ናት፣ እብድ ናት። ሶሻል ሚዲያ የገቢ ምንጯ ልጇን የምታሳድግበት ነው።
ዋይ ዩ ኖ ዲቴል የት እንደምትኖር ማን ቤት እንደሰጣት ስልክ ማን እንደሰጣት ማንን እንደምታወራ ቱ ዘ ፖይንት ኦፍ ሱሳይድን መሞከር የሱሳይድ ሙከራ የደም የቁስል ፎቶዎቿን ስልክሽ ላይ ይዘሽ ለምን ትዞሪያለሽ? ለምን ማየቱ ያስደስትሽ? አልጠየቅሻትም ለምን እንዲህ ታረጊያለሽ ብለሽ ዛሬ ይዘሽ የወጣሽው ተናደሽ ነው? Why you follow her? ለምን ትከታተያታለሽ? ለምን ትከታተያታለሽ? Why only one here? Why? ራሷን በታጠፋ ግን ነግሬያት ነበረ ብለሽ ነፍሲ ማርስ ታሳዝን። Why የግድያ ሙከራ ራሷን የማጥፋት ልጇን ጥላ ለመሞት መሞከሯን እያወቅሽ ለምን ዝም አልሽ? ለምን ዝም አልሽ? ይሄ ጋዜጠኝነት አይደለም። this is not content። ወንጀል ግፍ ነው። ወንጀል ለምን ሌሎቹ ላይ አደፍሪም? ይሄንን ኖ ኖ ኖ አንድ ሰው የሰው ልጅ ኦኬ፣ የሰው ልጅ አንድ የሰው ልጅ ራሱን ሊያጠፋ ሞክሮ ፎቶ እጅሽ ላይ ኖሮ ለምን ለፐብሊክ ማስጣቱ ለምን አስፈለገ? ለምን ለህግ መናገር አልፈለግሽም? ለምን ሳይካትሪስት እንድታይ አሉ ኢትዮጵያ። አማኑኤልም አለ የአእምሮ ጤና ፖሊስ። ዋይ ምንም እርምጃ አልወሰድሽም? አንቺ የወሰድሽው ዩቲዩብ ለመሸቀል ስልክሽ ላይ ተሸክመሽ ትዞሪያለሽ። እቺ ልጅ በስትረስ በመጣባት ነገር ራሷን ልታጠፋ መሞከሯን እያወቅሽ ለምን ዝም አልሽ? የአመቱ ትልቅ ጥያቄ ነው። አንቺ መልሽው ነገር ልጅሽ ብትሆንስ? ኬኳ ካንቺ በላይ ምላሳ ክፉ ሴት ጥምድ ዳርጋት አንቺ ሞተሽ በቁም ሞተሻል። ይሄን ነግርሻለሁ። በቁም ሞት ነው። በቁም ሞት ነው። ልጄን እያሳደግኩ ነክሽን ነው እያሳደግሽ አይደለም። አንቺ ሞተሽ አንድ ክፉ ሴት ጥመድ ዳርጋት ልጅሽን ሶሻል ሚዲያ ላይ ደግሞ እንደ ሳምሪ የሊያሹ ልጅ ነኝ ኬኳ አባላለው ብላ ስትመጣ ጥመድ አድርጋት ህይወቷን አሰልላ ንጹህ ልብ ስላላት ሰዎችን አምና በልቧ ነፃ and also extort አድርጋት ክፉ ሴት ኬኳን ነው ልጅ ኬኳን። ከዛም በኋላ ኬኳ በህይወት ተስፋ ቆርጣ ራሴን ባጠፋ ገነትም ሲኦልም ሊሄድ እዶም ማተር ይሄንን የክፉዎች ዓለምን ነቅዬ ልውጣ ብላ ራሷን ልታጠፋ ሞከረች እንበል። በልጅሽ ልንገርሽና ሜቢ የሆነ ስሜት ሊሰማሽ ይችላል ብዬ። ከዛም በኋላ ያቺ ሴትዮ ኬኳ ተረፈች ብላ ተናደደችና ማስረጃዋን ደግሞ ባሰለለቻቸው ሰዎች ስልኳ ውስጥ ያዘችና ልክ የሷን አጀንዳ ቀኗን ጠብቃላት። ልክ ሜቢ አጀንዳውንም አንቺ ማሰድበሽ ሊሆን ይችላል። ከዛም በኋላ እኔ ብዙ መረጃ አለኝ ስለሷ ይሄው እራሷንም ልታጠፋ ነበር ብትል ምን ይሰማሻል? የልጅሽን ቁስል የልጅሽን የደማ ስጋ የተቆራረጠ እጅ ለሰዎች መሳለቂያ ብታቀርበው ምን ይሰማሻል? ምን ይሰማሻል? ልጅሽ ህሊናዋ የአእምሮ ጤናዋ ቆስሎ
መኖርን በአለመኖር ተክታ ራሷን ልታጠፋ ሞክራ ኖርማል ሆኖባት ያቺ ሴት ሶሻል ሚዲያ ላይ ግን ኬኳ ከፍቷት ስላለቀሰች ወታ ሙልጭ አርጋ በሰድባት ምን ይሰማሻል? ይሄንን ግን አያደርግባት። ለጠላትም አንመኝም ይሄን እንደዛ ማለት ነው። ዋንትያ ጎዳና ብትሆን ድሃ ብትሆን የሚናገርላት ሰው ባይኖር ሰው ናት። ዋንትያ የሰው ልጅ ናት፣ ሰው ናት፣ የሰው ልጅ ናት። አንቺ እንደሚሰማሽ እናቴ ምናምን ብለሽ ፊትሽ አብጦ ቀልቶ እንደምታወሪው ሺ ፊልስ ዘ ሴም። የሷም ልጅ እንደዛ ነው የሚሰማት። የሷ ልጅ አንቺ እንደተሰማሽ እናቴ ተነካችብኝ ብለሽ እንደምታብጪው የዋንትያም ልጅ አድጋ እንደዛ ነው የሚሰማት። መሰደብ ኖርማል አይደለም። ስድብ ኖርማል አይደለም። ልጅ መሰደብ ኖርማል አይደለም። የልጅ መሰደብ ኖርማላይዝን ማድረግ ራሱ ስድብ ኖርማል ነው። ሚዲያ ላይ ስትመጡ ልትሰደቡ ነው። ዋይ 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 በርቺ ምናምን እንትን አትበይ። ሁሉም ሰው እንዳንቺ ብርታት የለውም። ቢኮዝ አንቺም ተሳዳቢ ስለሆንሽ ነው። ሁሉም ሰው እንዳንቺ ብርታት የለውም። የመርዝ ሌቭሉ እንዳንቺ ሀይ አይደለም። ሰው መሰደብን አይችልም። ጨዋ ነው ያሳደጋቸው። መሰደብን ሰው አይችልም። ሀዋት መከበር፣ የሴትነት ገላ መከበር። ሴት ልጅ ገላዋን አሳልፌ መስጠት ስትፈልግ ትሰጣለች፣ ሳትፈልግ ደግሞ ኖ ስላለች ለምን ትሰደባለች? እስከነ ልጁ ድክመቷ ተፈልጎ ለምን ሴት ልጅ ትሰደባለች? እኛ እኮ ያንቺ ልጅ ስትሰደብ ልጅ አይሰደብም። ታዲያ ለምን ከማነው ስሟ ከሀቢባ ጋር ለምን ትጣያለሽ? ሀቢባን ለምን ትሰድቢያታለሽ? ዋይ እርሶ ኢምፖርታንት የዚች ልጅ መዋረድ፣ በሰዎች ፊት ሞገስ ማጣት። ምንም ነገር ብትይዙባት ደግ አረገች። ምንም ነገር ብትይዝባት ደግ አረገች። ምንም ነገር እጃችሁ ላይ ቢኖር ደግ አረገች። ለሌሎች ልጆች ጥፋት ሩም እንዳለን ሁሉ ለዋንትያ ደግሞ 10 እጥፍ አፈርማቲቭ አክሽን ይኖረናል። ያ ተኖረ ልጅነት አላት። ያልተኖረ አልኖረች ልጅ ናት። አጠፋች፣ ደግ አረገች። ባለገች፣ ደግ አረገች። ብር በተነች፣ ኦኬ ልጅ ናት። ፋይናንሻል ሪስፖንሲቢሊቲ ምናምን ትሬኒንግ ልክላታለሁ። ስለ ፋይናንስ ምናምን እኔ እና እሱ አብረን እንማራ። እኔም በ40 ዓመቴ በ43 ዓመቴ እሱ ላይ ጎበዝ አይደለም። የሰዎችን እጅ አየች፣ ያንቺን እጅ አላየችም። ያንቺም ጓደኞች ኤቭሪዴይ የሰው እጅን ለማየት ይመጣሉ፣ አንቺም ጭምር። ላንቺ ጓደኞች ላንቺ የሆነ ነገር ሲደረግ የሰው መውደድ፣ ለዋንትያ ሲደረግ የሰው እጅ ፍለጋ። ዋይ ኦንሊ ዋንትያ እናቱ? ዋይ ኦንሊ ዋንትያ? ዋይ ኦንሊ ዋንትያ? ዋይ ኦንሊ ዋንትያ? ትወልዳታለች። ዩቱብ ልመና ነው። ልመና ይቀላል። መሬት አንጥፎ መኖር ይሻላል። የሰውን ህይወት እያበላሹ ልጅን ከማሳደግ መሬት አንጥፎ ከመኖር ክብር የለም። ከዛ በላይ ክብር የለም። ሃይማኖት እንዴት ነሽ? መቤት
የሰውን ህይወት እያበላሹ እራሷን ልታጠፋ ማስረጃ አለኝ ብሎ ከፖሊስ በፊት ይሁን ምን ትዝ አለኝ። የሆነ ወንጀለኛ ነበር ልንገራችሁ። ጋዜጠኛ ነው እንደ ሊያሾ ማስረጃ መረጃ ፓፓ ያረጋል ማለት ነው። ከዛም በኋላ አንቺ እንዳረግሽው ዋንትያ ላይ እንዳረግሽው ምን እንዳረገ ልንገርሽ። አንድ ከተማ ውስጥ ሪፖርት ቶሎ ለህዝቡ ከማቅረቡ የተነሳ ማለት ነው በጣም ቪው ጣመውና ራሱ ወንጀል እየሰራ የራሱን ወንጀል ሪፖርት ማድረግ ጀመረ። ታስ what exactly አንቺ ያረግሽው ዋንትያ ላይ ወንጀል ፈጽመሽ ኤክስቶርት አስደርገሻት ማስረጃ ይዘሽባት ገፍተሽ ሱሳይዳል ካረግሻት በኋላ ራሷን እንድታጠፋ ከገፋፋሻት በኋላ ማስረጃው because you are ያ ወንጀለኛ ወንጀል ሰርቶ ወንጀሉን የራሱን ወንጀል ሪፖርት እንደሚያረጋው ህይወትሽ በእጄ ላይ ነው፣ ተጠንቀቂ፣ ትዋረጃለሽ፣ እጄ ላይ እንዳለች ወፍነሽ ወይ ጨምቅሻለሁ ወይ ለቅሻለሁ። የዛሬ ወርሽ የሰማሁት እንደዛ ጋዜጠኛ ሰዎችን እየገደለ እዚህ ጋር ሰው ሞተ እያለ ከፖሊስ በፊት ቀድሞ ሪፖርት ማድረግ የጀመረው ራሷ ናት የምታስልከው፣ ራሷ ናት የምታጠምደው። የሰው ቤት ገብታ የምትንጎዳጎደው ማን? እኔ ቤት አሁን ሶፋ እንደሌለኝ ሊያ ነው የምታውቀው። እኔ ሶፋ የለኝም። ሊያ ፈርኒቸር ቀየሪ አለች። ሶፋ እንኳን የሌለሽ ነሽ አለች። ምን ትሰሪያለሽ እኔ ቤት? አሁን ብዙ ሰው ደርሶታል ያልሽው በትነሹ። ለዲቦራ እንዳረግሻት በትነሹ። አንቺ ወንጀል ትፈጽሚያለሽ። ዋንትያ ላይ የኤቭሪቲንግ ቢሃይንድ ሲን እንዲህ ተደርጓል ብለሽ የሰራሽባትን የጎነጎንሽዋትን ነገሮች ሁሉ ካረግሽ በኋላ መተሽ ሪፖርት እንዲሆነች እኮ ብለሽ ሪፖርት የምታረጊው አንቺ ልጅቷ እንዲህ ውስጥ ናት፣ እንዲህ ናት፣ ብር ትበትናለች፣ በዚህ ገባች፣ በዚህ ወጣች፣ እንዲሆነች ከዛም በኋላ እዛ ገፍተሽ ህይወቷን ከስር መሰረቱ አጥንተሻት አስጠምደሻት ሪካርድ ፎቶ ምን እንዲያዝባት ካረግሻት በኋላ ማስረጃዋን ከበተንሽ በኋላ በስትረስ ዲፕሬሽን ራሷን ልጇን ጥላ እንድትሞት ዊሽ ማድረግ ብቻ ሳይሆን እስከ መሞከር ካደረሳችኋት በኋላ ያንን ግለሰብ ራሴን ላጠፋ ነው ሜቢ ተወኝ ሊሆን ይችላል። ራሴን ላጠፋ ነው ተወኝ ብላ የላከችለትን ፎቶ አንቺ በጣም ጥሩ ምርጥ እናት የእግዚአብሔር ሴት ስለሆንሽ ፎቶውን አብረሽ ከገዳይዋ ጋር ከተላላክሽ በኋላ መተሽ ምንም እንዳላረገ ሪፖርት አረግሽ። በገዛ ገንዘቡ ማንም አይመለከተውም። ሰው ወዷት ለሰጣት ነገር አይመለከተውም። ለእናንተ ሲሆን ጊፍት ሲሰጣችሁ የሰው ፍቅር፣ ለዋንትያ ሲሆን እርዳታ ለመደች። ምን አገባሽ? ይሄን እኮ ነው የምነግራችሁ። አሁን ያኛው ጋዜጠኛ ነሽ ዋንትያ ላይ በሆነው ነገሮች ሁሉ ከገዳዮቿ ጋር ተባብረሽ ልጅቷን ራሷን እንድታጠፋ ፑሽ ያረግሽው አብረሽ ተመሳጥረሽ አሲረሽ አንቺ የዚህ ሁላ ድራማ ዳይሬክተር you are the director። ምክንያቱም ከሷስ አልነገርኳችሁ? የሀገሬ ልጆች ከእንቁርቲ ጋር ከሆነች ሰው ሁሉ ይጠላታል። ቀጥሎ ደግሞ ምን አልሽ? ኦሮሞ ነኝ ካለች ራሱ ሰው ይጠላሻል። ለምንድን ነው አንድ ሰው ኦሮሞ ነኝ ካለ ለምን ይጠላል? አንቺ ጎንደሬ ነኝ ስትይ ወደድንሽ እኮ እኛ። ጎንደሬ ነኝ ስትይ
ወደድንሽ። አንቺ ጎንደሬ ነኝ ብለሽ ጎንደሬነት መንፈስ ነው ያዝሃ፣ ለዛ መንፈስ ትገዛለሃለት ስትይ ሀሳብ እንኳን አልሰጠውበትም። ቱማች ሆኖብኝ ጎንደሬዎች፣ እኔ አማቾች ጎንደሬዎች ናቸው። ጌታ አማቾች ቱ ዘ ፖይንት። እንደዚህ ግን ሲሉ ይኖሩታል። ገብቶች ማሜዳኛው የምትባለው ትላለች፣ እንደዚህ ጎንደሬነት መንፈስ ነው አዘዘኝ ምናምን ትላለች። አዘዞ ውስዶ አዘዘኝ ትላለች ስትይ ሀሳብ አልሰጠውም። ዋይ ኦሮሞ ናት ኦሮሞ ነኝ ካለች ለምን ትጠላለች? ኦሮሞነት የሚያስጠላ ማንነት ነው። አሁን ነይና እኔ ኦሮሞን አልጠላም ብለሽ ጨፈርኩኝ እንዳትይ ኖ። አንድ ሰው ጎንደሬ ነኝ ካለ ሪስፔክት። አይ ላቭ ጎንደሬዎች። ምን አረቡ ጎንደሬዎች? ፎንቃ ናቸው። እኔ ራሱ ጥምቀት አካባቢ እኮ ለአንድ ሳምንት እኮ ሞርሶ ማንነት ነው። ለአንድ ሳምንት አሽቃብጣለሁ ለጎንደሬዎች። ጨርቄን ማቄን ብዬ ጠይሄ ጥምቀት ሲመጣ አሽቃብጣለሁ። ከጎንደሬ በላይ ጎንደሬ ሆኜ አክሰንቴን ቀይሬ አሽቃብጣለሁ። ምን ችግር አለው ጎንደሬ ብቶ? እኔ ችግሬ ኦሮሞ ነኝ ስላለች ለምን ትጠላለች? አንድ ሰው ኦሮሞ ሲሆን ለምን ይጠላል? በአንቺ ጭንቅላት ውስጥ አንቺ ጎንደሬ ነኝ፣ አማራ ናት፣ ኢትዮጵያዊት፣ ኦሮሞ ሲሆን ለምን ይጠላል አንድ ሰው? ውዶች ይሄ ትክክል ነው? አንድ አማራ ሰው አማራ ነኝ ካለ ከተወደደ ኦሮሞ ነኝ ካለ መጠላት አለበት? ሌላ ብሔር ተወላጆች ንገሩ። ይሄ እኮ አማራ ማስጠላት እኮ ሊትራሊ እኮ ጎንደሬ ማስጠላት እኮ ነው። እኔ ጎንደሮች እንዲህ አይደሉማ። አንድ ሰው ኦሮሞ ናት ስለተላለ ለምን ትጠላለች? ይሄ እኮ የቀረ እኮ ነው። ኤልሻዳይ ጎጃሜን በኦሮሞ ልጆች አይን ያስከበረችው ምን አድርጋ ነው? ንገሩ። ኤልሻዳይ ሀብታሙ ጎጃሜን ማንነት በኦሮሞዎች አይን ያስከበረችው ምን አድርጋ ነው? በፍቅር እንደማሸነፍ ከባድ ድል የለም። አንድ ሰውን በፍቅር ካሸነፍክ ገብቷል። እንደሱ አይነት ድል የለም። ጎጃሜ እዛ አማራ ያ ለዛ ነው አማሮች የምንወደው። ኤኒዌይ ይሄንን ነው ስሚያቸው። ፊራውል እያወራ ነው። ወንድዬን ጥሮት ከቻላችሁ ከመጣች እና እኔ ሰውን ኤክስቶርት ማድረግ 18 ዓመት ልጅ 40 ዓመት ሴትዮ ትወዳደራታለች። ሰው እኮ እድሜን አይቶ ራሱ ትንሽ ሸምቀቅ ይላል። ሰው እድሜን አይቶ ትንሽ ሸምቀቅ ይላል። ሰው እድሜን አይቶ ያከብራል። እኔ አንድ ቀን ማናት ኪዲ አሁን አድጋ ቀለበት ያሰራችው ባክሽ ውጪ ኢሉ የምትባይ እከክ ነው። ቦልክሻለሁ ለዘላለም እኔን አታይኝ። ስለ ሰው ልጅ ህይወት እያወራው ነው። ስለ አንዲት ህፃን ልጅ ነፍስ እያወራው ነው። ስለ ሱሳይዳል ስለሆነች እናት እያወራው ነው። ላጭሽን አታዝረክርኪ። እዚህ እከክ አጠገቤ ለዘላለም እንዳደርሽ ውጭ። እንደዚህ አይነት ለሀጫም ሰው ነው የምጠላው። ስለ ሰው ነፍስ እያወራው ስለ ሰው